እሺ እሺ ቤተሰብ ዛሬ ደግሞ የምናየው ስለ ፋየሪንግ ኦርደር እና ስለ ቫልቭ አጀስትመንት ወይም ደግሞ ቫልቭ አደራረግ ነው የምናየው። እነዚህን ከማየታችን በፊት ከዚህ በፊት ለቅቄ የነበረ ስለ ስትሮክ ያወራሁበት ቪዲዮ ላይ ቫልቭ ኦቨርላፕ ምንድን ነው የሚል ጥያቄ አቅርቤ ነበረ። እናንተ ደግሞ ኮመንት ቦክስ ላይ እንድታስቀምጡልኝ ጠይቄ ነበር። ያም ሆነ ኮመንት ቦክስ ላይ የሚያስቀምጥልኝ የለም። ቫልቭ ኦቨርላፕ የሚለው ምንድን ነው የሚለውን ስናይ ቫልቭ ኦቨርላፕ ማለት ሁለት ቫልቮች እኩል የሚከፍቱባት ሰዓት ነው። እቺ ሰዓት እንግዲህ እንደየመኪና ሁኔታ ከ15 እስከ 25 ዲግሪ አካባቢ የሚከፍትባት ታይም ቫልቭ ኦቨርላፕ ትባላለች። እንግዲህ ቫልቭ ኦቨርላፕ እንዴት ነው የሚፈጠረው ወይም ደግሞ ምን ላይ ነው የሚፈጠረው የሚለው ስናይ በመጨረሻ ጭስ በሚወጣበት ሰዓት ይሄ የተቃጠለ አየር በሚወጣበት ሰዓት እና በመጀመሪያ ኢንቴክ ወይም ደግሞ አየር በሚስብበት ሰዓት አዚ ኢንድ ኦፍ ኤግዞስት ስትሮክ እና አዚ ቢጊኒንግ ኦፍ ኢንቴክ ስትሮክ የሚፈጠር ሁለት ቫልቮች የሚከፍቱበት ሰዓት ቫልቭ ኦቨርላፕ ትባላለች ማለት ነው። ምክንያቱም ቫልቭ ኦቨርላፕ ዛሬ እንደምናየው በተለይ ቫልቭ አጀስትመንት ወሳኝ ስለሆነ ይህንን ማወቅ ግዴታችን ነው። ስለዚህ ቫልቭ ኦቨርላፕ ማለት ምንድነው? ባጭሩ ሁለት ቫልቮች እኩል የሚከፍቱበት ሰዓት ማለት ነው። እንግዲህ ስለ ፋየሪንግ ኦርደር ስንሄድ ፋየሪንግ ኦርደር ሰፋ አድርጎ ማየት ይቻላል። ነገር ግን አጠር አድርጌ ዛሬ ላሳያችሁ ሞክራለሁ። እንግዲህ 1 2 3 4 5 6 ፒስተን ያለው ኢንጂን ፋየሪንግ ኦርደር ስናስቀምጥ 1 2 3 4 5 6 ብለን እናስቀምጣለን። በዚህ መልኩ እናስቀምጣቸዋለን። ከዛ በኋላ ክሪክሮስ ነው የምናደርጋቸው 1 5 ከዛ ከ5 ወደ 3 ከ3 ወደ 6 ከ6 ወደ 2 ከ2 ወደ 4 ስለዚህ 1 5 3 6 2 4 ይሆናል ማለት ነው። ይሄ ምንድነው? ፋየሪንግ ኦርደራቸው ነው ማለት ነው። ስለዚህ 1 5 3 6 2 4 በ6 ፒስተን ኢንጂን ላይ ፋየሪንግ ኦርደር ይሄ ነው ማለት ነው። ሌላው ወደ ቫልቭ አጀስትመንት ስንሄድ ሁለት አይነት ቫልቭ አጀስትመንቶች አሉ። የመጀመሪያው ቫልቭ አጀስትመንት ክራንክ ሻፍቱን በተደጋጋሚ እያዞሩ ወይም ደግሞ ፍላይውል ላይ በተደጋጋሚ እያዞሩ ወይም ደግሞ ከፊት ለፊት ክራንክ ሻፍቱን በማዞር የምናደርገው ቫልቭ አጀስትመንት ሲሆን፣ ሌላኛው ደግሞ ክራንክ ሻፍቱን በሁለት ዙር ብቻ የምናደርገው ቫልቭ አጀስትመንት ነው። ይሄኛው ሁለት ሰው ያስፈልጓል ግዴታ። ከላይ ሆኖ ቫልቭን አጀስት የሚያደርግልን ከታች ሆኖ ደግሞ ፍላይውል የሚያዞርልን ወይም ደግሞ ፍላይውል የሚያዞርልን። ይሄኛው ግን አንድ ሰው በቂ ነው። እሱን እናያለን። በመጀመሪያ ይሄኛውን ስናይ ይሄኛው እንዴት ነው የምናደርገው ቫልቭ የምናደርገው የሚለው ስናይ አንደኛ ቤት ለምሳሌ ቫልቭ ማድረግ የፈለገ ሰው ስድስተኛ ቤት ቫልቭ ኦቨርላፕ መሆኑን ያያል ማለት ነው። ሁለተኛ ቤት ማድረግ ከፈለግን አምስተኛ ቤትን ቫልቭ ኦቨርላፕ መሆኑን እናያለን ማለት ነው። ሶስተኛ ቤትን ማድረግ ስንፈልግ ደግሞ አራተኛ ቤት ቫልቭ ኦቨርላፕ መሆኑን እናያለን። እንግዲህ 1 + 6 7 2 + 5 7 3 + 4 7 ስለዚህ አሁን ይሄኛው ለምን እንደዚህ ተደረደረ የሚለውን ስናይ የአንደኛ ቤትና የስድስተኛ ቤት የፒስተን እንቅስቃሴያቸው ተመሳሳይ ነው። ይቅርታ። ከዚህ በፊት አንደኛ ቤትና ከዚህ በፊት ስለ ስትሮክ አውርተናል። ስትሮክ ምን እንደሆነ ከዚህ በፊት ገብታችሁ ማየት ትችላላችሁ። አንደኛ ቤት ፒስተን ወርታች በሚወርድበት ሰዓት ስድስተኛ ቤትን ፒስተን ወርታች ይወርዳል። ስለዚህ እነዚህ ሁለቱ ፒስተኖች ጉዟቸው ተመሳሳይ ነው፣ ነገር ግን ስራቸው የተለያየ ነው። ፒስተን ወርታች በሚወርድበት ሰዓት ሁለቱ ስትሮኮች ይኖራሉ። እሱ ምንድነው? ኢንቴክ ስትሮክ እና ፓወር ስትሮክ ነው። ለምሳሌ አንደኛ ቤት ኢንቴክ ስትሮክ ከሆነ ስድስተኛ ቤት ፓወር ስትሮክ ነው ማለት ነው። አንደኛ ቤት ደግሞ ወደ ላይ ሁለቱ ፒስተኖች ደግሞ ወደ ላይ በሚንቀሳቀሱበት ሰዓት ጉዟቸው ተመሳሳይ ነው፣ ነገር ግን ስራቸው ይለያያል። ይሄ ማለት ምንድነው? አንደኛ ቤት ፓወር ስትሮክ ከሆነ ስድስተኛ ቤት ምንድነው ማለት ነው? ኤግዞስት ስትሮክ ነው ማለት ነው። ስለዚህ ሁለትና ሶስትም እንደዚሁ 3 እና 4 እንደዚሁ። ስለዚህ የፒስተን እንቅስቃሴያቸው 1 እና 6 2 እና 5 3 እና 4 ተመሳሳይ ነው፣ ነገር ግን ተግባራቸው ይለያያል። ከዚህ በፊት የነበረው ስለ ስትሮክ እሱ ጋር ሄዳችሁ ማየት ትችላላችሁ። ያም ሆነ ይህ እዚህ ጋር እንግዲህ ቫልቭ ስናደርግ 1 5 3 6 2 4 አንደኛ ቤት ለማድረግ ስድስተኛ ቤት እናያለን። ሁለተኛ ቤት ለማድረግ ሶስተኛ ቤት እናያለን። ሁለተኛ ቤት ለማድረግ አምስተኛ ቤት እናያለን። ሶስተኛ ቤትን ቫልቭ ለማድረግ አራተኛ ቤትን ቫልቭ ኦቨርላፕ መሆኑን እናያለን። በተቃራኒው 6 5 4 ደግሞ 1 2 3 ቫልቭ ኦቨርላፕ መሆኑን እናያለን። ይሄ በተደጋጋሚ ክራንክሻፍት አዙሩ ይላል። እጅግ አድካሚ ነው። ሌላኛው ሁለተኛው ቫልቭ አደራረግ ደግሞ 6 ቤቶች አሉ። እነዚህ 6 ቤቶች ፍላይውሉን 0 ዲግሪ ላይ ነው የምናደርጋቸው። 0 ዲግሪ ላይ ስናደርገው በመጀመሪያ 0 ዲግሪ ላይ አንደኛ ቤት ሁለቱ ቫልቮች ፍሪ ይሆናሉ። ማለትም ብላንቸሪ ወይም ደግሞ አልቤሮካም ብላንቸሪ ከላይ አይረግጣቸውም፣ ሮከር አርሙ ከላይ አይረግጣቸውም። ይሄ ማለት ፍሪ ይሆናሉ ማለት ነው። ስለዚህ አንደኛ ቤት ሁለቱም ቫልቮች ፍሪ ከሆኑ ስድስተኛ ቤት ደግሞ ሁለቱም ቫልቮች ኦቨርላፕ ይሆናሉ ማለት ነው። ስለዚህ ሁለቱም ከታች ይከፍታሉ፣ ከላይ ደግሞ ሮከር አርም ስለሚረገጣቸው ከላይ ይዘጋሉ ማለት ነው። ስለዚህ እዚህ ጋር እንግዲህ ቫልቭ ኦቨርላፕ ስድስተኛ ቤት ቫልቭ ኦቨርላፕ ሆኗል ማለት ነው። ስለዚህ እዚህ ጋር አንደኛ ቤት ሁለቱም ቫልቮች ከከፈቱልን እዚህ ጋር
ብላንቸር ካረገጣቸው ይሄኛው ሁለቱም ካረገጣቸው ምንድነው የምናደርገው? እዚህ ጋር ሁለቱም ይከፍቱና እንደዚህም ቫልቭ እናደርጋለን ማለት ነው። ስለዚህ አንደኛ ቤት ቫልቭ አድርገን ከጨረስን በኋላ 2 3 4 5 ደግሞ አንዳንድ ቤት ይከፍትልናል። አንዳንድ ቤት ይከፍታሉ። ለምሳሌ ሁለተኛ ቤት ኢንቴክ ስትሮክ ከከፈተ ይሄኛው ኤግዞስት ስትሮክ፣ ይሄኛው ኤግዞስት ስትሮክ ከከፈተ ይሄኛው ኢንቴክ ስትሮክ፣ ይሄኛው ኢንቴክ ስትሮክ ከከፈተ ይሄኛው ኤግዞስት ቫልቭ ስትሮክ ማነው ይከፍታ። ይሄኛው ኢንቴክ ቫልቭ ከከፈተ ይሄኛው ኢንቴክ ቫልቭ ከከፈተ ይሄኛው ኤግዞስት ቫልቭ፣ ይሄኛው ኤግዞስት ቫልቭ ከከፈተ ይሄኛው ኢንቴክ ቫልቭ ይከፍትልናል ማለት ነው። ስለዚህ ስድስተኛ ቤት ሁለቱም ቤት ይዘጋሉ። ስለዚህ በሚዘጉበት ሰዓት እነዚህ ቫልቭ አናደርጋቸውም። እነዚህ የከፈቱትን እዚህ ጋር ሁለቱም ቫልቮች እዚህ ጋር አንድ ቫልቭ፣ እዚህ ጋር አንድ ቫልቭ፣ እዚህ ጋር አንድ ቫልቭ፣ እዚህ ጋር አንድ ቫልቭ አድርገን እንጨርሳለን። አት አንግል ኦፍ 0 ዲግሪ ፍላይውሉን 0 ዲግሪ ላይ ካደረግን በኋላ ይሄኛውን ከጨረስን በኋላ መልሰን አንድ ሙሉ ዞ በማዞር መልሰን ክራንክሻፍቱ 0 ዲግሪ ላይ ስናደርገው በተቃራኒው ምን ይሆናል? 1 2 3 4 5 6 ስለዚህ በተቃራኒው ቅድም እዚህ ጋር ስድስተኛ ቤት ሁለቱም ቫልቮች ምን ይሆናሉ ብለን ነበረ? ቫልቭ ኦቨርላፕ ያደርጋሉ። አሁን ደግሞ በተቃራኒው አንደኛ ቤት ሁለቱ ቫልቮች ኦቨርላፕ ያደርጉና ስድስተኛ ቤት ሁለቱ ቫልቮች ይከፍታሉ ማለት ነው። ሁለተኛው 0 ዲግሪ ላይ ማለት ነው። ስለዚህ ስድስተኛ ቤት ሁለቱ ቤት ከከፈቱልን ምንድነው የምናደርገው? ስድስተኛ ቤት ሁለቱ ቫልቮች ከከፈቱ ማለትም ብላንቸሪ ላይ ከተከፈተ ስድስተኛ ቤትን ቫልቭ እናደርጋለን። እንደገና ከአምስተኛ ቤት የከፈተልን ቫልቭ አንዱኛው ቫልቭ እዚህ ጋር ለምሳሌ ቅድም ኢንቴክ ቫልቭ ከነበረ የከፈተው በሚቀጥለው ዙር ላይ ኤግዞስት ቫልቭ ይከፍታል። እዚህኛው ላይ ደግሞ ኢንቴክ ቫልቭ ከነበረ ቅድም የከፈተው አሁን ኤግዞስት ቫልቭ ይከፍታል። እዚህኛው ላይ ቅድም ኤግዞስት ቫልቭ ከነበረ የከፈተው ኢንቴክ ቫልቭ በተቃራኒ ይከፍታል። ቅድም ያልከፈቱት ቫልቮች ይከፍታሉ። ቅድም ደግሞ ከፍተው የነበሩት ቫልቮች ደግሞ በተቃራኒው ይዘጋሉ ማለት ነው። ስለዚህ አሁን በተቃራኒው ስድስተኛ ቤት ከፍቷል፣ አንደኛ ቤት ሁለቱም ዘግቷል። ስለዚህ ስድስተኛ ቤት ሁለቱም ከከፈተ የከፈተውን ቫልቭ አጀስት እናደርጋለን ማለት ነው። ይሄኛው እጅግ ቀላል ነው፣ ምን የሚከብድ ነገር የለውም። ጥያቄ አስተያየት ካላችሁ ኮመንት ቦክስ ላይ አሳውቁ። ለዛሬ ስለ ፋየሪንግ ኦርደር ቫልቭ አጀስትመንት ይህንን ይመስላል። ጨርሻለሁ። አመሰግናለሁ።